ጉዳይ አለኝ የማዋየ ለልቤ ንጉስ ማንጎራጉርልህ ነገር አለኝ የማዋየ ለልቤ ንጉስ ማንጎራጉርልህ ምስጋና ሚሰዋ ማዳንን እንዲያይ በርግጥ ለሚወዱ መላለከ ሰማይ ስም ይፍጣን በኢየሱስ ስም ጥሰው ይሄዱ። እኔ የምለው ይሄን ብዙዎቻችን በምክንያት ታጥረናል። ብዙዎቻችን ዕውቀት አለ፣ መረዳት አለ፣ ኢንፎርሜሽን አለ፣ ያየነው አለ፣ የሰማነው አለ፣ ምስክርነት አለ። ይሄ ሰው በፊቱ ብዙዎች እየዳኑ ሲሄዱ አለ። ለምን ተናግሮ እየቀደሙ እየገቡ ነው አለ። በቃ እየዳኑ ይሄዳሉ። እነሱ ብዙ መረጃ አለ፣ ስለ ብዙ ሰዎች ምስክርነት ሰምቶ ግን እሱ ካልጋ መውረድ አይፈልግም። እሱ ግን መጠጋት አይፈልግም። እሱ ግን መጥመቂያው ዳር መተኛት አይፈልግም። እሱ መተኛት የሚፈልገው አልጋው ላይ ነው። ስለዚህ ፈውስ ያመጣው የት ነው መተኛት የምትፈልጉት? ሁል ጊዜ ታሞ አልጋ ላይ መተኛት ይሻላል? የተወሰነ ቀን መጥመቂያው ዳር ተኝቶ መልአኩ ሲያናውጥ ዘሎ መግባት ይሻላል? የትኛው ይሻላል? ዛሬ ምርጫችሁ የናንተ። መጠጋት ይሻላል እላለሁ። ግን ብትጠጉ ይሻላል፣ ብንጠጋ ይሻላል። እኔ ብጠጋ ይሻላል። አትርፌበታል። እጃችሁ ላይ ምን አለ? መረጃ አላችሁ። ስለ ሁሉ ነገር መረጃ አለን። እዚህ አገልጋይ ነው ሁላችንም ያለን። ግን የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም። አዋህደን ፕራክቲስ ማድረግ ነው ያለብን። ሰምተን መንቀሳቀስ ነው ያለብን። ይሄ ሰው ሰምቶ መንቀሳቀሳቸው ሰምቶ አልጋ ላይ፣ ሌሎች እየመጡ እዛ መጥመቂያ ዳር ሲተኙ እሱ ግን አልጋው ላይ ነው። ኢየሱስም ሲመጣ የሄደለት አልጋው ላይ ነው። ለዛ ነው አልጋህን ተሸክመ ሂድ ያለ። ክብር ለእግዚአብሔር ይሁን። ይሄ ደግ ጌታ ይባላል። ጸልያለን። እስኪ ሁላችንም እንጸልያለን። ያላችሁበት ሁኔታ እዩ እስኪ ለጥቂት ሰዓት ይሁን። የት ላይ ናችሁ? ምን ላይ ናችሁ? የት ነው የተኛችሁት? ተጠግታችኋል? እንደምትሰሙት ቃል ትናጠቃላችሁ? እንደው ኢንፎርሜሽን ሆኖ ቁጭ ብሏል ቃል። ዛሬ እንኳን ለሰማነው ቃል፣ ዛሬ እንኳን ቸርች ሂደን ለሰማነው ቃል ስንት ቀን እንይዘዋለን? የሰማነውን ቃል ስንት ቀን እንጸልይበታለን? ስንት ቀን እናሰላስለዋለን? ስንት ቀን እንዋጋበታለን? ስንት ቀን የቃሉን መንፈስ ይዘን ጌታ ሆይ ብለሃል እንለዋለን? እንደው በቃ ሰምተነው እንሄዳለን። የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ እንጠቀማቸው። ካላዋሃድ ነው አይጠቅመን። ጥቂት ሰዓት እንድትጸልዩ አበረታታችኋለሁ። ራሳችሁን እያያችሁ ፎከስ ራሳችሁ። እኔ ባለፈው ጌታ እንደዛ ነው ራስሽ ላይ ስራ ያለ ስለሆነች እህት ስለ ትዳር ጉዳይ እየመከርኩኝ በጣም እንትን አልኳትና ራሷ ላይ ትስራ። ወገኖቼ ራስ ላይ መስራት ይቀላል ሰው ላይ ከመስራት። ትዳር ነው ራሳችሁ ላይ ስሩ። ማህበራዊ ጉዳይ ነው ራሳችሁ ላይ ስሩ። ፎከስ በቃ ራሳችን። አገልግሎት ነው ራሳችን። ሌሎችን ከማስተካከል እኛም ማስተካከል ይቀላል። በሌሎች ላይ ስልጣን የለንም። እኔ ስልጣን ያለኝ በእኔ ላይ፣ ኢቭን በልጄ ላይ ስልጣን ያለኝ፣ ሙሉ ስልጣን ያለኝ እኔ ላይ። ማንበርከክ የምችለው እኔን ነው። ማጸለይ የምችለው እኔን ነው። ማጾም የምችለው እኔው ራሴን ነው። አንብቢ ብል እኔው ራሴን ነው። በእኔ ላይ ስልጣን እንዳለኝ በሌላ ሰው ላይ ስልጣን የለም። ስልጣን ራሳችሁ ላይ ነው ያላችሁ።
ሚስቶቻችሁ ላይ የምትቸገሩ ሰዎች ራሳችሁ ላይ ስሩ። እነሱን ተዋቸው። በቃ እናንተ የራሳችሁን ብቻ ተወጡ። ባል መሆን የሚገባው በቤታችሁ፣ ሚስቶች በባሎቻችሁ ኮምፕሌን አታድርጉ። ራሳችሁ ላይ ስሩ። ሚስት መሆን የሚገባትን ሁሉ በትህትና ሁኑ። በቤታችሁ ፈጽማችሁ ከእናንተ የሚጠበቀውን ሁሉ ሁኑ። ከዛ በኋላ የእግዚአብሔር ድርሻ። በመስሪያ ቤት የእናንተን ድርሻ ተወጡ። በአገልግሎታችሁ የእናንተን ድርሻ፣ እናንተ የሚጠበቅባችሁን ብቻ ፈጽማችሁ አድርጉት። ከዛ በኋላ ይመለከታችሁ ስራው እግዚአብሔር። እኔ ይሄን የተማርኩት በቃ ከኔ የሚገባኝን እናንተ የሚገባችሁን ስታደርጉ በቃ ኮምፕሌን አቁማችሁ ራሳችሁ ላይ ስትሰሩ ህይወታችሁ ሰላም ይሆናል። ከዛ እነዛ ሰዎች ወደ ራሳቸው ማየት ይጀምራሉ። ዝም ብላችሁ ራሳችሁ ላይ ስትሰሩ፣ ዝም ብላችሁ ስትጸልዩ፣ ዝም ብላችሁ የራሳችሁን ኃላፊነት ስትወጡ ትኮንኗቸዋላችሁ። አለበለዚያ ግን የህመም ጊዜያችሁ ይረዝማል፣ የስቃይ ጊዜያችሁ ይረዝማል። ይሄ ሰውዬ የህመም ጊዜውን ያረዘመው ራሱ ላይ ቢሰራ እኮ ተንፏቆ እዛ ዳር ይተኛ ነበር። ከዛ መልአኩ ሲያናውጠው ዘሎ ይገባ ነበር። ግን እሱ ምንድነው የሚፈልገው? ሰው የለኝም። ውሃው ሲናወጥ መልአኩ ሲያናውጠው ከዛ ሌሎቹ እየዘለሉ እሱ መች ተጠጋና፣ እሱ እኮ ሩቅ ነው ያለው፣ እሱ አልጋ ላይ ነው ያለው። ግን ቀድሞ በሚገቡት ሰዎች ይገረማል። እየቀደሙኝ እየገቡ ነው እና እንዴት ያድርጉ? አያችሁ፣ አንዳንድ ጊዜ እንደዚህ ነው የምንሆነው። እኛ የሚገባንን ሳንሰራ እንኳን ገቡ እንኳን ተፈወሱ። እሰይ እንዴ! ቀድሞ ይመጣ፣ ቀድሞ ብርድ ላይ የተቀመጠ፣ ቀድሞ መጥመቂያ ዳር የተኛ እሱ ይፈወሳል? ግድ ነው። እሱ ግን ይሄም ኮምፕሌን አለ። እኔ ስሞክር ለመሄድ እነሱ ቀድሞ ይገባሉ። ይግቡ። ዛሬ በኢየሱስ ስም ይቅደሙ። ለራሱ የሚገባውን ያልሰራ ሰው ለሌሎች ኮምፕሌን ከማድረግ አይመለስም። ራሳችን የሚገባንን ካልሰራ ነገ ሰው ላይ አፋችንን ለመክፈት አንደኛ ነው። ለምን? ሁኔታው ይሰነብታል እኛ ጋር፣ ችግሩ ይሰነብታል፣ መከራው ይሰነብታል እኛ ጋር። አልተነቃነቅንም፣ አልተጠጋንም። ያ ነገር መራር ያረገናል፣ ምሬት ያመጣል በህይወታችን፣ አጉረምራሚዎች ያረገናል፣ እጃችን ላይ ወደ ሌላ ሰው እንድንቀስር ያረገናል። ችግሩን ስታጠኑት ግን ችግሩ ያለው እኛ ጋር፣ ይሄ ሰው ችግሩ ያለው እሱ ጋር ነው። ዛሬ ራሳችንን እንድናይ ይርዳል። ዛሬ ወደ ራሳችን አይተን መጠጋት ባለብን መጠጋት፣ መነሳት ካለብን ስፍራ መነሳት። ኢንፎርሜሽን ብቻውን በቂ አይደለም። መልአኩ ማናወጡ ብቻውን በቂ አይደለም። እሱ አናውጡ ነው የሚሄደው ወገኖች። መልአኩ ማናወጡ በቂ አይደለም። ቤታችሁ መልአክ ይመጣል ያንጎዳጉዳል፣ በቂ አይደለም። ከእናንተ የሚጠበቀውን ስሩ። መንፈስ ቅዱስ ይመጣል ይናገራል፣ በቂ አይደለም። በሰማችሁት ላይ መሄድ ያስፈልጋችኋል። ይሄ በቂ አይደለም። ዛሬ ምንድነው የሚላችሁ ቤታችሁ መንፈስ ቅዱስ? ዛሬ ስለ ህይወታችሁ ምንድነው የሚላችሁ? ዛሬ እግዚአብሔር ቃል ምንድነው የሚላችሁ?